Hello everybody, welcome back to my channel. This is Yidu Language Tube. እንኳን በደህና ወደ ቻናሌ በደህና መጣችሁ። ዛሬ እንደተለመደው አሪፍና ምርጥ የሆነች ቪዲዮ ይዘን መጥተናል። እንግዲህ ይሄ ቪዲዮ በጣም የሚጠቅማችሁ ጀማሪም፣ መካከለኛም እንዲሁም ደግሞ ኢንተርሚዲየት ሌቭል ላይ ላላችሁ በጣም እጅግ በጣም ጠቃሚ ነው። እንግሊዘኛችሁ ፍሉዌንት እንዲሆን ኮንፊደንትሊ እንድታወሩ የሚያግዛችሁና ላይክ ቅመሞች ናችሁ ማለት ነው። ለእንግሊዘኞቻችሁ ቅመም የሆኑ ምርጥ የኮሌክሽን ናውኖች ስብስብ ነው ይዤላችሁ የመጣሁት ማለት ነው። ስለ ኮሌክቲቭ ናውን ዛሬ አስተምራችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ባካችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ቀጥታ የምንሄድ ወደ ቪዲዮ ነው። ሌትስ ጎ ቱ ዘ ቪዲዮ። ኦልራይት እንግዲህ ወደ መጀመሪያዎቹ ስንሄድ did you know a group of all is called a parliament? ፓርላመንት እንደሚባል ታውቃላችሁ? or a group of rayons is called trash እንደሚባል ታውቃላችሁ? What are collective nouns? ወደሚለው ልውሰዳችሁ እስቲ። collective nouns ምንድናቸው? words describing a group of people, animal or thing or as a single unit ማለት ነው, right? so a group of people ናቸው, group of animal, a group of thing ሊሆን ይችላሉ, that has a single unit ማለት ነው። and collective noun ምንድናቸው? ለምን አስፈላጊ ናቸው ስንል to make our English more colorful and precious and native like. that's why ማለት ነው። ጊዜኛችን በቃ ፕሪሺየስ ከለርፉል ያማረ የተዋበ እንዲሆን ያደርጉልናል ማለት ነው። ኮሌክቲቭ ናውን ሊስቶችን እስቲ ላሳያችሁ። እስቲ ኮመን ከሆኑት ውስጥ ቀለል ያሉትንና ኮሌክቲቭ ናውኖችን ላሳያችሁ። ለምሳሌ ምን ልንል እንችላለን? a class of students ሊባል ይችላል። class of students or ደግሞ a team of players a team of player ሊባል ይችላል፣ ወይም የተጫዋቾች ስብስብ እንደማለት ነው። or ደግሞ flock of birds a flock of birds ወይም ደግሞ የሚበሩ የወፎች መንጋ እንደማለት ነው። flock of birds ብለን ነው ልንጠራቸው የምንችለው። እንደ bunch of keys a bunch of keys ልንል እንችላለን፣ ወይም ብዙ ቁልፍ ያለው bunch of keys ልንል እንችላለን ማለት ነው። እነዚህ እንግዲህ ያየናቸው በትንሹ ኮመን የሆኑት ናቸው። ለምሳሌ በእነዚህ ምሳሌ ስናይ a class of students ልንል እንችላለን, right? a class of students is learning English, right? class of students is learning English ወይም ብለን ልናወራ እንችላለን ማለት ነው በንግግራችን ወቅት። or a team of players ለሚለው ደግሞ a team of players won the game ልንል እንችላለን። a team of players won the game አሸነፉ ጨዋታውን በቡድን። a flock of birds ልንል እንችላለን። ከዛ ደግሞ a flock of birds ማለት a flock of birds flew away ብለን ልናወራ እንችላለን ማለት ነው። እነዚህ እንግዲህ ያው መንጋዎቹ በረሩ እንደማለት ነው፣ የወፍ መንጋዎቹ። so a bunch of keys ልንል እንችላለን ማለት ነው። so he lost a bunch of keys ልንል እንችላለን። ብዙ ቁልፎችን ጣላቸው ወይም ጠፋበት ብለን ልናወራ እንችላለን ማለት ነው። እነዚህን የመሳሰሉ ኮሌክቲቭ ናውኖች ናቸው ማለት ነው። alright እንግዲህ ኮሌክቲቭ ነው ስንል በርካታ ኮሌክቲቭ ናውኖች አሉ። for example animal ኮሌክቲቭ ናውኖች ወይም ደግሞ እንስሳትን የሚገልጹ ኮሌክቲቭ ናውኖች አሉ። for example a herd ብለን ምን ልንል እንችላለን? a herd of elephants or a herd of cows or a herd of deer ልንል እንችላለን ማለት ነው። clear እንደዛ ብለን ነው መንጋቸው እንደዛ ተብሎ ነው የሚጠራው ማለት ነው። a pack of ስንል ደግሞ pack of wolves or a pack of dogs ልንል እንችላለን ማለት ነው። ስለዚህ a pack of wolves ወይም a pack of dogs ነው ሊባሉ የሚችሉት ማለት ነው። a group of dogs ማለት ነው። ወይም ደግሞ ስለዚህ የውሻ የጋራ ስማቸው pack of wolves pack of dogs ብለን ነው የምንጠራቸው ማለት ነው። እንደ አጠቃላይ መጠሪያ ስማቸውን ስናይ and also a school of ምን ልንል እንችላለን? a school of fish or a school of dolphins ልንል እንችላለን። በአጠቃላይ ፊሾች በጋራ ሲሆኑ school of fish or school of dolphin ቢሆን school of dolphin ብለን ነው የምንጠራው ማለት ነው። pride of lions ልንል እንችላለን ማለት ነው። pride of lions means በጋራ ብዙ የአንበሳ መንጎች pride of lions ብለን እንጠራቸዋለን ማለት ነው በዛ መልኩ። and also a murder of crows ልንል እንችላለን። a murder of crows that means what? ገዳዮች ማለት ነው? no የቁራዎች መንጋ እንደማለት ነው murder of crows ስንል, right? or a giggle of geese on the land ማለት ነው። that means በgiggle of geese የምትዋቸውን አይነት ያ የሚበሩ አዋፋት ናቸው ማለት ነው። giggle of geese ብለን እናወራ እንችላለን ማለት ነው። እነዚህ giggle of geese መንጋቸው እንደዛ ተብሎ ነው የሚጠራው ማለት ነው። alright and also
a colony of ants ልንል እንችላለን። a colony of bats or a colony of penguins ብለን ልናወራ እንችላለን ማለት ነው። a colony of ants የጉንዳን መንጋዎች እንዲሁም የፔንጉዊን የመሳሰሉት መንጋዎች በዛ መልኩ ሊጠራ ይችላል ማለት ነው። or a swarm of bees ልንል እንችላለን or a swarm of insects ልንል እንችላለን ማለት ነው። swarm of bees and swarm of insects ማለት ነው። ወይም ደግሞ የነፍሳቶች ስብስብ አጠቃላይ swarm of ብለን የምንገልጸው ይሆናል ማለት ነው። ሌላው a trap of ነው። a trap of monkeys and a trap of kangaroos ልንል እንችላለን ማለት ነው። a trap of monkeys means የጦጣዎች መንጋ a trap of monkeys ነው ብለን እንላለን። እንዲሁም የካንጋሮም እንደዛው and litter of puppies ልንል እንችላለን or a litter of kittens ብለን እናወራ እንችላለን። በጣም አስደናቂ ናቸው። የቡችሎች ስብስብ ወይም የድመት ልጆች ስብስብ litter of kittens ብለን እንጠራቸው እንችላለን ማለት ነው። and the second one is people and collective noun ነው። አሁን ደግሞ ማሳያችሁ የሰዎችን collective nounዎች መጠሪያ ስሞች ምን እንደሚባሉ አብረን ምን ይሆናል ማለት ነው። ለምሳሌ a team of dash ልትባሉ a team of players ወይም a team of workers ልትባሉ ትችላላችሁ ማለት ነው። የኳስ ተጫዋቾች የቡድን ስማቸው a team of players ነው ወይም ወርከርም ከሆኑ a team of workers ልንል እንችላለን ማለት ነው። and a crew of sailors or a crew of film crew ልንል እንችላለን። a crew of sailors የመርከበኞች ቡድን አጠቃላይ የመርከበኞች ስብስብ እንደዛ ተብሎ ነው የሚጠራው። የፊልም ሰሪዎች ቡድንም ስንል a crew of film crew ልንል እንችላለን ብለን ልናወራ እንችላለን ማለት ነው። band of musicians ልንል እንችላለን። a band of musicians ነው የሚባለው የሙዚቃ ቡድን ማለት ነው። and a chorus of singers ነው ልንል የምንችለው ወይም የዘፋኞች ይሄ አኳየር ወይም የመዘምራኖች ስብስብ ስንል a chorus of singers ብለን ነው የምናወራው ማለት ነው። and a class of students ብለን ልናወራ እንችላለን። የተማሪዎች ስብስብ በክፍል ውስጥ ካለ class of students ብለን እናወራለን ማለት ነው። ለእያንዳንዱ ኤግዛምፕሎችን የምትፈልጉ ከሆነ የቴሌግራም ቻናል ላይ ያስቀምጥላችኋለሁ ኤክሰርሳይሶችን ጨምሮ እነሱ እንድትከታተሉ ከወዲሁ ጋብዛለሁ ማለት ነው። ስለዚህ እንደዛ ያረጋችሁ መግለጽ ይቻላል ማለት ነው። ሌላው ደግሞ staff of employees we can say staff of employees that means የስታፍ አንድ ስታፍ ውስጥ የሚሰሩ ተቀጣሪዎች እያለን ነው ማለት ነው። or a crowd of people in a public space a crowd of people ይባላል right so በጣም ህዝብ የተሰበሰበበት ቦታ ከሆነ crowd of people in a public space ብለን ልናወራ እንችላለን ማለት ነው። or ደግሞ ሌላ ምን ልንል እንችላለን a panel of experts or a panel of judges ማለት ነው። ኤክስፐርቶች ያሉበት ወይም የሆነ የፓናል ውይይት ላይ ዳኞች ያሉበት ከሆነ panel of judges ልንል እንችላለን ማለት ነው። እነዚህ በጋራ ሲሆኑ የሚጠሩት ስማቸው ናቸው ማለት ነው right single unit ብቻ ሳይሆን as a whole ማለት ነው። committee of decision makers ልንል እንችላለን። ለምሳሌ የሆነ ኮሚቴ ተዋቅሮ ምናምን የነሱ ቡድን ስብስባቸው ወይም የኮሚቴ ቡድን a committee of decision makers ልንል እንችላለን ማለት ነው። and also a troupe of dancers or a troupe of actors ልንል እንችላለን። ለምሳሌ የዳንሶች ግሩፕ ወይም የአክተሮች ስብስብ ወይም የዳንሶች ግሩፕ a troupe of actors and dancers ብለን እንገልጸዋለን ማለት ነው። በምታዩት መልኩ በዚህ መልኩ መግለጽ እንችላለን ማለት ነው። ኤቭሪባዲ እንግዲህ ይሄን ቪዲዮ አይታችሁ እንግዲህ እንደተጠቀማችሁ ተስፋ አደርጋለሁ። ኮሌክቲቭ ናውኖች እጅግ በጣም ወሳኝ ናቸው። የጋራ መጠሪያ የሆኑ ስሞችን ለማወቅ እንዲሁም እንግሊዘኛችሁ ላይ አንድ ስቴፕ ለመጨመር ወሳኞች ናቸው ማለት ነው። ለጀማሪዎችም እንዲሁም ከሁሉም ቀልቀል ያሉ የኮሌክቲቭ ናውን አይነቶችን እንግዲህ ለመስጠት ሞክሬያለሁኝ። በተረፈ ቪዲዮ እንደሚጠቅማችሁ አልጠራጠርም። ከዚህ በኋላ ሰመር ላይ እንግዲህ የምንሰጣቸው የተለያዩ ኮርሶች ይኖራሉ። እንዲሁም ደግሞ ትምህርቶችን በቪዲዮ በደንብ አድርገን የምንለቅላችሁ ይሆናል ማለት ነው። እንድትከታተሉ ከወዲሁ እንጋብዛለን። ከዛ በፊት እንግዲህ ስለ ቪዲዮ ሐሳብ አስተያየታችሁን ጻፉልኝ። የትኛው ኮሌክቲቭ ናውን በጣም አስገረማችሁ ያልጠበቃችሁት ሆነ የሚለውን ደግሞ እስቲ ኮሜንት ላይ ስር ጻፉልኝ ማለት ነው። ስለዚህ የትኛውን ኮሌክቲቭ ናውን ለየት ያለ ሆኖ አገኛችሁት የሚለውን ሐሳባችሁን በኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እንዳይረሳ። በቀጣይ አሪፍና ምርጥ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው።